ሰላም ወደ አድማጮቻችን። የመድፈኞቹ ደስታ እንግዲህ አላበቃም። አሁንም በጣም ብዙ ነገሮች እየተወሩ ይገኛሉ። 5 ነገሮች ብለን ስለ ትናንትናው ጨዋታ የተደረጉ ቁጥራዊ መረጃዎችን እናደርሳችሁ። ማድሪድ ከትናንትናው የቻምፒዮንስ ሊግ ጨዋታ በፊት በጣም አስደናቂ ከነበሩ ቡድኖች ውስጥ አንዱ ነው፣ ምንም ጥያቄ የለውም። በውድድር ዓመቱ ከትናንትናው ጨዋታ በፊት በየጨዋታው እንግዲህ በ2.3 ጎሎችን የሚያስቆጠር የማጥቃት መስመር ተጫዋቾቹ በዓለም ላይ ካሉት ምርጡ የሚባለው ቪኒሺየስ ጁኒየር፣ ኪሊያን ምባፔ እና ሮድሪጎን የያዘ ነው። በየጨዋታው 2.3 ጎሎችን ያስቆጥሩ ነበር። በትናንትናው ጨዋታ ግን ምንም ጎል አላስቆጠሩም። ኤክስጂያቸውን በምናይበት ጊዜ በጨዋታ ከትናንትናው ጨዋታ በፊት 2.2፣ በትናንትናው ጨዋታ ግን 0.5 ነበር። በፖሴሽን የመቆጣጠር አቅማቸው ከትናንትናው ጨዋታ በፊት 53% ነበር፣ ትናንት 47% ነው። ከትናንትናው ጨዋታ በፊት 188 ኳሶችን የተቃራኒ ሳጥን ቦክስ ውስጥ ይነኩ ነበር፣ ትናንት ግን 106 ነው። አጠቃላይ ቁጥራዊ መረጃ ስታዩት ይህ ቡድን ጠንካራው የማድሪድ ቡድን ነው። ነገር ግን አሁንም ቢሆን አርሰናልን ማሸነፍ አልቻለም። አርሰናል በጣም የተሻለ ሆኖ ታይቷል። ስለ ጨዋታው አንዳንድ ቁጥራዊ መረጃዎች እናደርሳችኋለን። በጨዋታው ላይ በፉላሙ ጨዋታ በጣም ያስገራሚ አስተያየትን የሰጠው ሳንደርበርግ፣ እንግዲህ ይህ ኖርዌያዊ አማካኝ ምን አስተያየትን ሰጠ ብላችሁ ስታዩት በጣም የሚገርም አስተያየትን ሰጥቷል። ምንድን ያለው? አርሰናል ለተቃራኒ ቡድን ምንም አይነት ክፍተትን የማይሰጥ ቡድን ነው ያለው። ተቃራኒ ቡድን ብዙ ነገሮችን ሊሞክር ይችላል፣ ነገር ግን ቅርጻቸውን 4-4-2ን ፍጥነት ነው የሚይዙት። ስለዚህ ምንም ማድረግ አትችልም እነሱን ለማጥቃት ብሎ ነበር። በተቃራኒው አርሰናል የተቃራኒ ቡድን የሚያጠቃ ከሆነ ክፍተቶችን የሚፈጥር ከሆነ በሚገባ የሚቀጣ ቡድን ነው። ከባለፉት የውድድር ዓመታቶች አንጻር ደግሞ አሁን ሪዚሊየንት ሆኗል፣ ወይም ደግሞ ጨዋታዎችን የመቆጣጠር አቅምና ጨዋታዎችን ከመጨረሻ ድረስ የመፋለም አቅም። ከዚህ ዓመታት በፊት አርሰናል በመጀመሪያዎቹ ደቂቃ ጎሎችን ያስቆጥሩ የሚያሸንፍ ቡድን ነበር፣ መጨረሻዎቹ ደቂቃ ጎል የሚቆጠርበት። አሁን ግን ከቅርብ ጊዜ ወዲህ በጨዋታዎቹ ከ70ኛው ከ60ኛው ደቂቃ በኋላ ጠንካራ የሚሆን ቡድንን እያየን ነው። እንደዚህ አይነት ቡድኖች ደግሞ ብዙውን ጊዜ አሸናፊ ይሆናሉ። ለምን ብትሉ እስከ 60ና 70 ደቂቃ ከተቋቋሙ ከዛ በኋላ አስቸጋሪ ጊዜን ስለማያሳልፉ። ወደ ለማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በትናንትናው ጨዋታ ላይ ጥሩ ብቃታቸውን ያሳየው አንደኛው ዲክላን ራይስ ነው። ሁለተኛው ስካሊና ቲምበር ናቸው። ጃኮብ ኪዊየር የምናነሳ ይሆናል። ስለነዚህ ተጫዋቾች የምንነግራችሁ ይኖረናል። ወደ ለማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ አድማቻችን ለአርሰናሉ ለትናንትናው ድል የቪኒሺየስ ጁኒየር እና ኪሊያን ምባፔን ማቆማቸው የሚጠበቅ ነው። ነገር ግን የሮድሪጎና የቪኒሺየስን ማቆማቸው የተሻለ ነበር። በተለይ ኪሊያን ምባፔ የተሻለውን እድል አግኝቶ ነበር፣ ማስቆጠር አልቻለም ነበር። ነገር ግን የቲምበርና የስካሊ ብቃት ምን ያክል ጠንካራ እንደነበር ለማየት እንግዲህ ትናንትናው ጨዋታ ላይ ታክሎችን በመውረድ ካያችሁ ቲምበር አንደኛ ነው፣ ስካሊ ሁለተኛ ነው። ታክሎችን በማቋረጥ ካያችሁ አሁንም አንደኛ ቲምበር ነው፣ አራተኛው ስካሊ ነው። ሪከቨሪዎችን መልሶ መቀማቶችን በማድረግ ቲምበር 3ኛ ነው፣ ስካሊ 6ኛ ነው። በጣም የሚገርሙ ቁጥሮች ነው። እንግዲህ ፓስ የሪከቨሪዎችን ማግኘት መልሶ የመቀማት አቅም ፓስ በመቀበል ካያችኋቸው ሁለቱም እንግዲህ ስካሊ 3ኛ ነው በአጠቃላይ፣ ቲምበር ደግሞ 5ኛ ሆኖ ታዩታላችሁ። በአጠቃላይ አርሰናል በተለመደው የ3-2-2-3 ወይም 3-2-5 የምትሉት ከጀርባ ተከላካዮቹ ስካሊና ደግሞ ቶማስ ፓርቲ አማካይ መስመሩ ላይ ዲክላን ራይስ፣ ማርቲኔሊ እንዲሁም ደግሞ ኦዴጋርድ፣ ሳካና ሚኬል ሞሬኖ የማጥቃቱን መስመር የሚያግዙ ይሆናል። ስለዚህ ለአርሰናል የነጻነት ሚና የአማካይ መስመሩ የነበረው በጣም የተለየ ነበር። ኦቨርሎድን የመፍጠር ዲክላን ራይስና ኦዴጋርድ ወደ መስመሮች በመውጣት የማድሪድን የአማካይ ክፍል ጫና መቋቋም መቻላቸው ውጤታማ አድርጓቸዋል። ነገር ግን ሪያል ማድሪድም 4-2-4 4-4-2 የሚመስልን የማጥቃት አቅም ነበረው። ነገር ግን ሪያል ማድሪድ በተለይ በቀኝ መስመሩ ላይ የተሻለ ተጫዋች አልነበረው። በተለይ ሮድሪጎ በኔ እይታ ደካማ ነው። ቪኒሺየስ ጁኒየር ሙከራዎች አሉ ከሁለቱም መረጥ ከተባልኩ ነው። ነገር ግን ቪኒሺየስም ሮድሪጎም ጥሩ አልነበሩም። ከዛ ውጭ የሪያል ማድሪድ የመስመር ተከላካዮችም ተጽዕኖ የሚፈጥሩ አልነበሩም። እንዲሁም አንቸሎቲ ሁለቱን ተጫዋቾች ቀይረው አስገብተው ነበር። ሁለቱን የመስመር ተጫዋቾቻቸውን ነው በፍጥነት የቀየሩት፣ ቫልቬርዴን እና እንዲሁም ደግሞ አለባን። ስለዚህ ሁለቱን ተጫዋቾች መቀየራቸው አሴንሲዮ ጥሩ አልነበረም። ስለዚህ በአጠቃላይ ሪያል ማድሪድ ቹዋሚኒን ይናፍቅ ነበር። አርሰናል ደግሞ እንደ ቡድኖች አንዳንዴ ምን ይሆናል መሰላችሁ ተጫዋቾች ሲጎዱ
ሲወዱ የቡድን መንፈሳቸው በጣም ይጠነክራል። ለሆነ ነገር ለመፋለም ያስባሉ። አርሰናል እንደዚህ አይነት ስሜት ነበረው። በጣም አስደማሚ ነበር። ለዛ ደግሞ ዋነኛው የሚሆነው በኔ እይታ ጃኮብ ኪቪየር ከስፔዚያ ሲመጣ አርሰናልን ባለፉት 2 ዓመታቶች ውስጥ አገልግሏል። በተለይ አምና ግራ መስመር ተከላካይ ባልነበረበት ወቅት ጥሩ ጊዜያቶችን አሳልፈዋል። በተከታታይ መድፈኞቹ 18 ጨዋታዎች 16ቱን አሸንፈው አንድ አቻና አንድ በተሸነፉበት የውድድር ዓመቱ የሁለተኛው አጋማሽ በጣም ጥሩ ጊዜን አሳልፏል። ነገር ግን ይህ ተጫዋች በዘንድሮ ውድድር ዓመት ጥሩ ጊዜያቶችን እንዳላሳለፈ በተለይ የበርንማውዙ በቪታሊቲ ስታዲየም ላይ የተቸገረበት ምሽት ነበር። የዊሊያም ሳሊባን በቀዩ ካርድ መወጣት ተከትሎ የመሀል ተከላካይ የቀኙን መስመር ይዞ ነበር የተጫወተው። ከዛው የፉላሙ ጨዋታ የሚነሳ ነው እንግዲህ በተከላካይ መስመሩ ከሰራቸው ስህተቶች ውስጥ። ነገር ግን ጥሩ ብቃቱን ደግሞ ያሳየባቸው ብቃቶች ነበሩ። አንደኛ የጃኮብ ኪቪየር ለአርሰናል በልዩነት ካያችሁት አንደኛ ጥሩ ፐርፎርማንስ ከነበረውና ከገብርኤል ለቢግ ጋቢ ከምትሉት ከግድግዳው ጋቢ አንጻር ስታዩት ቁመቱ ያጥራል። ነገር ግን ከጋቢ የሌለው ደግሞ ይህ ያለው ተጫዋች ምንድነው? ፓስ ማድረግ ለማርቲኔሊ ፈጣን የሆኑ ኳሶችን ቶሎ ፓስ ያደርጋል። በጣም አኪዩሬት ናቸው። ረጅም ኳሶቹ በጣም የሚገርሙ ናቸው። ከኤቨርተኑ ጨዋታ በዚህም ጨዋታ አርሰናል ያ ደግሞ ተጠቃሚ ያደርገዋል። አርሰናልን ከኋላ መስመሩ እንዳይዘገይ ያደርገዋል። ለስካሊ ለመሸፈን የሚጠራው የኤቨርተኑ ጨዋታ የፈጠሯትን ስህተት አሻሽለው የሉዊስ ስካሊን ፕሮግረስ ያደርጋል። ስለዚህ የአርሰናል የግራ መስመር የተሻለ ብቃት እንዲያሳይ ኪቪየር፣ ዲክላን ራይስ፣ ማርቲኔሊ እና ስካሊ የዚህ መስመር ጠንካራ አድርጎታል። ሌላኛው መነሳት የሚጠበቅበት ጥሩ ፐርፎርማንሱ ስለሆነ ነው። እንግዲህ ይህንን ብቃቱ ለቀጣይ የውድድር ዓመቱ መጨረሻ ድረስ አርሰናል በአውሮፓ ቻምፒዮንስ ሊግ እስከቀጠለ ድረስ የሚፈልገው ተጫዋች ይሆናል። የጨዋታው ኮከብ፣ የጨዋታው አስደማሚ ብቃት እንግዲህ ዲክላን ራይስ ነው። ዲክላን ራይስ በጨዋታው ላይ 5 ጊዜ ሹት አድርጓል። ከ25 ያርድ እና ከ30 ያርድ ማለት ነው ርቀት እንግዲህ ከ30 እርምጃና ከ25 እርምጃ እንደማለት ነው። ወዳጆቻችን የተመቱ ኳሶችን በጣም አስደማሚ ብቃት ነው። የመጀመሪያው ጎል ወዳጆቻችን ከሁለተኛው ጎል ይርቃል። በጣም ከርል አድርጎታል። አስደማሚ ነበር። ስለ መቼም ሃይላይቱን አይታችሁታል። ነገር ግን ዲክላን ራይስ በጨዋታው ላይ አንድ የጭንቅላት ኳስ ሞክሯል። 2 በግራው ሹት አድርጓል። ከዛ ውጭ ምንድነው አንዳንዴ እንደዚህ አይነት በጨዋታዎች መካከል የሚፈጠሩ ጀግኖች አርሰናል ይጎላቸው ነበር። ከዚህ በፊት ቡካዮ ሳካ አምና አርሰናል በቻምፒዮንስ ሊጉ ሲሰናበት ኤዱ ጋስፐር የሰጠው አስተያየት ነበር። እኛ ተፈሪ የሚያደርገን ኤክስ ፋክተር ያስፈልገናል፣ ከምንም ነገሮችን መፍጠር የሚችል ያ ደግሞ ዘንድሮ ዲክላን ራይስ ሆኗል። ማይክል አርቴታ ይህንን ተጫዋች ለምን በ8 ቁጥር አሰለፈው የሚል በጣም ጠንካራ ያለ ክርክሮች አሉ። ለእንግሊዝ ብሔራዊ ቡድን በ6 ቁጥር መጫወት ተከትሎ ነገር ግን አሁን በጣም በእርግጠኝነት ማይክል አርቴታን እያደነቅነው እንገኛለን። ምክንያቱም ቦታዎችን መሸፈን ብቻ ሳይሆን ይህ ተጫዋች በሚገባ ወደፊት መጠጋትና ሹት ማድረግና ማስቆጠር የመቻል አቅም አለው። በእኔ እይታ በሚቀጥሉት የውድድር ዓመታቶች ይህ ተጫዋች 10 ጎሎችን በየውድድር ዓመቱ የሚያስቆጥር ይመስለኛል። ምክንያቱም ኳሱን ፕሮግረስ የሚያደርግበት መጠን፣ ሹት የሚያደርግበት መንገድ፣ ለምሳሌ የማንቸስተር ዩናይትድ ላይ ያስቆጠረው ጎል ስታዩ በጣም አስደማሚ ነበር ነው። በዚህኛውም ጨዋታ በአውሮፓ ቻምፒዮንስ ሊግ ላይ ለአርሰናል ያስቆጠራቸውን ጎሎች በምታዩበት ጊዜ ጥንካሬው በግልጽ የሚታይ የመስመር ተጫዋች ነው። ጥሩ የሚባለው ሚናውንም እያሳየ ይታያል። አርሰናል ከዚህ ተጫዋች መከላከሉን ከማጥቃቱ ጋር ማጣመር እንዲችል ይፈልጋሉ። ነገር ግን በጣም ማይክል አርቴታ እንደሚለው ዲክላን ራይስ አትሌቲክ ነው፣ ቢሮጥ አይደክመው። ይህ ለአርሰናል አስፈላጊ ነው። ቶማስ ፓርቴ በእርጋታ የመከላከል መስመሩን ሽፋን ሲሰጥ፣ ከባዱን የሆነውን ሩጫ ደግሞ ዲክላን ራይስ ያደርግለታል። ቶማስ ፓርቴ ወንድማችን በዘንድሮ ውድድር ዓመት አስገራሚ ተጫዋች ነው። በኔ እይታ የቀጣይ የውድድር ዓመቱ ላይ 1 ዓመት ኮንትራት ከ1 ዓመት ተጨማሪ አርሰናል መብት አድርጎ ይህንን ተጫዋች ኮንትራት ቢሰጠው ባይነኝ። አሁን አስደማሚ ነው። ዙቢሜንዲ ቢመጣ የቶማስ ፓርቴ የዚህ ቡድን አካል ሆኖ መቀጠል አለበት። ምክንያቱም ዙቢሜንዲ ቢመጣ የዚህ ቡድን ጠንካራ የጀርባ አጥንት ነው። ጆርጂኒዮን የሚለቁ ከሆነ የሚቀጥል ይሆናል። ሌላኛው እንግዲህ የስካሊና የማርቲኔሊ የራይስ ጥምረት በጣም ጥሩ የሚባል ነው። ስካሊና ራይስ ያላቸው ውህደት በእንግሊዝ ብሔራዊ ቡድን የታየ ነው። ሽፋኖችን ያደርጋል ስካሊ ወደፊት ሲሄድ፣ ራይስ ደግሞ ወደኋላ ሲሄድ በሚገባ መሸፈን የሚችል ነው። በፍጥነት ወደ ማጥቃቱ ይገባሉ። ለአርሰናል እንግዲህ የተለየም ብቃታቸውን እያሳዩ ይገኛሉ። ስለ ጨዋታው ስናነሳ ዲክላን ራይስ ዴቪድ ቤካምን የሚያስታውሱ ቅጣት ምቶች ናቸው። እንግሊዝ ብሔራዊ ቡድን ሹት የሚያደርግ ቅጣት ምቶችን የሚያስቆጥር የላምፓርድ የጀራርድ የምናስታውሳቸው አሉ። ነገር ግን እንደዚህ አይነት አልነበሩም። በተለይ በአንድ ቀን 2 ጎሎችን የሚያስቆጥር ዴቪድ ቤካምን የሚያስታውስ ነው። ቤካም ለእንግሊዝ ብሔራዊ ቡድን አውሮፓ መድረክ ላይ የመለሰች ጎልን ያስቆጠረትን የምታስታውሱት። አርሰናል በክረምቱ ራሱን ማጠናከር መቀጠል ይጠበቅበታል። ስለዚህ የመስመር ተጫዋቾቹን ማሳደግም ግድ ይለዋል። ይህ ጨዋታ በኔ እይታ ከ20 እና ከ30 ዓመት በኋላ የሚታወስ ታሪክ የሚዘክረው ፐርፎርማንስ ነው። ነገር ግን መድፈኞቹ ከዚህ ደግሞ አልፈው ወደ ግማሽ ፍጻሜ ከግማሽ ፍጻሜ ደግሞ
ወደ ዋንጫ የሚያደርጉት ጉዞ በጣም አስፈላጊ ሆኖ ይታየኛል። ያንን በሚገባ ማከናወን የሚጠበቅባቸው ይመስለኛል። በጨዋታው ላይ እንግዲህ አርሰናል ሉዊስ ስካሊን ብቃት በምታዩበት ጊዜ ሶስት ነገሮችን ታያላችሁ። አንደኛ የአካል ብቃት፣ ሁለተኛ የጭንቅላት ፍላጎቱ ወይም ደግሞ በራስ መተማመኑ። የአካል ብቃት ብቻ ሳይሆን በትልልቅ ተጫዋቾች መካከል ማለፍ መቻል አስደማሚ ነው። ምርጥ ተጫዋች እንደሚወጣው ይታወቃል። በኔ እይታ ስካሊና ነዋሪ የ200 ሚሊዮን ፓውንድ የአርሰናል ተጫዋቾች ይሆናሉ ብዬ አስባለሁ። እንግዲህ ውድ አድማጮቻችን ስለ ስካሊ ስናወራ ይህ ተጫዋች በ2025 በሁለተኛ ወር የመጀመሪያ ጨዋታውን አደረገ። ለእንግሊዝ ብሔራዊ ቡድን በመጀመሪያው ጨዋታ ጎል አስቆጠረ። ለአርሰናል ጎሎችን አስቆጠረ። በአውሮፓ ቻምፒዮንስ ሊግ ላይ ተሳተፈ፣ አሲስት አደረገ። ሪያል ማድሪድ ላይ በጣም አስደማሚ ነው እንግዲህ የዚህ ተጫዋች ብቃት። የትናንትናው ጨዋታ ላይ 100% ታክሎችን አሸንፏል። 100% ድሪብሎችን የተሳካ አድርጓል። 95% የተሳካ አኪዩሬሲውን የጠበቀ ኳስ ልኳል። 4 ዱዋሎችን አሸንፏል። 2 ቁልፍ ኳሶችን አቀብሏል። 1 እንግዲህ ክሊንሺት አስመዝግቧል። 1 አሲስት ማድረግ ችሏል። በዚህ ሁሉ ሁኔታዎች ውስጥ ግን ስለ ሚኬል ሞሬኖ ማውራት ያለብን ይመስለኛል። ሚኬል ሞሬኖ እንግዲህ ሌላኛው አስደማሚ ተጫዋች በአማካኝ መስመር ወደ አጥቂ መስመር ተቀየረ። በማይክል አርቴታ ላይ እምነት ያለው ጎሉን ያስቆጠረበት መንገድ አጥቂ ከሆነ ጊዜ አንስቶ በአውሮፓ መድረክ ላይ እየተወዳደረ ያለ ተፎካካሪ ተጫዋች ነው። የአየር ላይ ኳሶችን አጠቃቀሙ ከጊዜ ወደ ጊዜ ምንድነው ይሄ መብሰል እንታዩበት። የ28 ዓመት ተጫዋች ስለሆነ የስህተት መጠኖች ያነሱ ይታያሉ። ያደረገበት መንገድ፣ ጎል ያስቆጠረበት መንገድ በጣም አስደማሚ ነው። የቼልሲውን 3 ነጥብ በአርሰናል ያስመዘገበው በዚህ ተጫዋች ነው። በአውሮፓ መድረክ ላይ እንግዲህ ሁለተኛው ጎል ሆኖ ነው ለአርሰናል ያስመዘገበው። የፒኤስቪው ከሜዳው 7-1 ድል ላይም ጎል እንዳስቆጠረ መርሳት የለባችሁም። ስለዚህ አርሰናል በአጠቃላይ የውድድር ዓመቱ ጥሩ ብቃት ነው ማለት የሚቻል ነው። ቡካዮ ሳካ አሁንም አርሰናል ወደኋላ እየተመለሰ የተከላካይ መስመሩን የሚሸፍን ነው። ቡካዮ ሳካን ደግሞ የሚጠይቁ ጨዋታዎች ይመጣሉ። ቡካዮ ሳካ በነዛ ጨዋታዎች መድመቅ የሚችል ይመስለኛል። የጁሊያን ቲምበርን የመጨረሻ ቁጥራዊ መረጃዎችን ላደረሳችሁ 90% የፓስ አኪዩሬሲ ነበረው። 100% ክሮስ ኮምፕሊትድ ነው ያሻማቸውን ኳሶች። 100% ረጃጅም ኳሶች የተሳኩ ነበሩ። ከ11 መሬት ላይ ግንኙነቶች 6ቱን አሸንፏል። ከ4 የአየር ላይ ግንኙነቶች 2ቱን አሸንፏል። አንድ ቁልፍ ኳስ አቀብሏል። አንድ ትልቅ ዕድል ፈጥሯል። ከ3 ሙከራቸው ድሪብሎች 2ቱን አሳክቷል። በጣም አስደማሚ ቁጥር ነው። አጠቃላይ እኔ እንግዲህ የመረጥኳቸው 5ቱን ተጫዋች በፊት ነው በጣም ትናንት አስደማሚ ብቃታቸውን ያሳዩት። በተከላካይ መስመር ላይ ኪቪየር ስካሊና እንዲሁም ደግሞ ዲክላን ራይስ በጣም አስደማሚ ምሽት፣ ሚኬል ሞሬኖ እና ጁሊያን ቲምበር አስደማሚ ነበሩ። ለደማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።